በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 5 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የደብረ ቢዘን አባ ፊልጶስ የዕረፍቱ መታሰቢያ በዓል፣ ቅዱስ አባ አብርሃምም ገዳማዊ የዕረፍቱ መታሰቢያ በዓል፣ የከበረ ተጋዳይ ወታደር ቅዱስ ዮሐንስ ጻድቅ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ ፊልጶስ ዘደብረ ቢዘን። ነሐሴ 5 ቀን በዚች ዕለት የደብረ ቢዘን አባ ፊልጶስ አረፈ። አቡነ ፊልጶስ ዘደብረ ቢዘን እንደ ነቢዩ ኤርምያስ በእናታቸው ማኅፀን ሳሉ አቡነ ፊልጶስ ዘደብረ ቢዘን እንደ ነቢዩ ኤርምያስ በእናታቸው ማኅፀን ሳሉ የተመረጡና እንደተወለዱ ነው 81ዱን የብሉይ መጽሐፍት አጠናቀው ያወቁት ናቸው። በ12 ዓመታቸው ለመመንኮስና ገዳም ለመግባት ወስነው ወላጅ እናታቸውን አሰናብቺ በማለት ጠይቀዋል። ቅድስት እናታቸውም መርቀው ሸኟቸውና ትግራይ ውስጥ ወደሚገኘውና ደብረ ጸራቢ ወደሚባለው ገዳም ገቡ። የገዳሙ አስተዳዳሪ አቡነ በኪሞስም የምንኩስና ቀንበሩና ሸክሙ እጅግ ከባድ መሆኑን በመንገር ወደ እናታቸው እንዲመለሱ የሚመክሯቸውም፣ አቡነ ፊልጶስ ግን ለምንኩስና የታጩ ሙሽራ መሆናቸውን ነገሯቸው። ከብዙ ፈተናም በኋላ አመነኮሳቸው። በገዳሙ እንጨት እየለቀሙና እየፈለጡ ውሃ እየቀዱ የክርስቶስን ሕማሙን ሞቱን እያሰቡ በጾምና በጸሎት ሲጋደሉ ከኖሩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ወደ ሽሬ እንዲሄዱ ነገራቸውና ሽሬ አደያቦ ወደሚባል ስፍራ ሄዱ። ብዙ አስደናቂ ተአምራት እያደረጉ ወንጌልን በሀገሩ ዙረው ሰበኩ። እንደ ሐዋርያው ቅዱስ ጴጥሮስ በጥላቸው ድውያን ይፈውሱ ነበር። ከዚህ በኋላ ወደ ደብረ ቢዘን እንደሄዱ ተነግሯቸው የእርሳቸውንም በረከት ለመቀበል በመጡ 16 ደጋግ መነኮሳት ጋር ወደ ደብረ ቢዘን ሄዱ። ይኸውም በኤርትራ ክፍለ ሀገር በሐማሴን አውራጃ ከአስመራ ከተማ በስተ ምስራቅ 25 ኪሎ ሜትር ርቀት ላይ የሚገኘው አስደናቂ ገዳም ነው። ጻድቁ አባታችን የሐይቅ እስጢፋኖስን ባህር በተአምራት ያቃጠሉት አባት ናቸው። በንጉሥ አጼ ዳዊት ዘመን ሰንበትን አንድ ብቻ ናት እያሉ በአንደኛዋ ሰንበት ሲሰሩ ጻድቅ አቡነ ፊልጶስ ይህንን ሰምተው አንዲት ሰንበት የሚሉትን ሁሉ ተቃወሟቸው። ከግብፅ የመጡት ጳጳሳትም ቀደም ብሎ ከአቡነ ጊዮርጊስ ዘጋስጫ አሁንም ከአቡነ ፊልጶስ ጋር ንጉሡ አጼ ዳዊት አከራክረዋቸው ጳጳሱን በክርክሩ ተረቱ። ክፉዎችም በአቡነ ፊልጶስ ላይ በክፋት ተነሱባቸው። በአቁማዳ ጠቅልለው ሐይቅ ባህር ውስጥ ጣሏቸው። በዚህ ጊዜ እሳቸው የተጣሉበት ባህር በሳት ተቃጥሎ ጽድቅናቸውን መስክሮላቸዋል። ዛሬም ድረስ በሐይቅ እስጢፋኖስ ባህር ዳርቻ ላይ የተቃጠለው ድንጋይ ምልክቱ በግልጽ ይታያል። በወቅቱ የንጉሡ ሚስት በዋነተኛ አስፈልጋ ከሐይቁ ውስጥ አስወጣቻቸው። እግራቸውንም ማጥባቸው ስትጨርስ የእግራቸውን እጣቢ ጠጣቸው። ወዲያውም ከማኅፀንሽ ፍሬ ታላቅ ጻድቅ ልጅ ይወጣል ብሎ ትንቢት ነግሯታል። በትንቢታቸውም መሰረት ታላቁ ጻድቅ ንጉሥ አጼ ዘርዓ ያዕቆብ ተወለዱ። በወቅቱ በተፈጠረው አለመግባባትና ክፉዎቹም በባህር ውስጥ ስለጣሏቸው ንጉሡ አጼ ዳዊትም አቡነ ፊልጶስን ከልብ ይቅርታ ጠይቀው ወዲያው ታርቀዋል። በዘመናቸውም ረሃብ ስለተነሳ ጻድቁን ከገዳማቸው አስጠርተው ምን ባደርግ ይሻለኛል ብለው አማክረዋቸዋል። አቡነ ፊልጶስም የጌታችንን መስቀል ያስመጡ ብለው መክረዋቸዋል። ንጉሥ አጼ ዳዊትም በአቡነ ፊልጶስ ምክር መሰረት ከኢየሩሳሌም ከቁስጥንጥንያና ከእስክንድሪያ መንግስታት ጋር ተጻጽፈው 10ሩን ታላላቅ ቅዱሳን ይዘው ሄደው መስቀሉን መስከረም 10 ቀን አምጥተውታል። ቅዱስ መስቀሉን ያመጡት 10ሩ ቅዱሳንም የደብረ ቢዘን አቡነ ፊልጶስ፣ የጣና ደሴቱ አቡነ ሂሩት አምላክ፣ የጣና ደሴቱ አቡነ እንድርያስ፣ አቡነ በትረ ማርያም፣ አቡነ ዮሐንስ፣ አቡነ ታዴዎስ፣ አቡነ አፍቅረነ እግዚእ፣ አቡነ ዘካርያስ፣ አቡነ ያሳይ፣ አቡነ ቶማስ ናቸው። አቡነ ፊልጶስ ዘደብረ ቢዘን በታላቅ ተጋድሎ ኑረው ከጌታችን ዘንድ ታላቅ ቃል ኪዳን ከተቀበሉ በኋላ ነሐሴ 5 ቀን በታላቅ ክብር አርፈዋል። በዚህ ዕለት ታስበውና ተከብረው የሚውሉ ሌላው ቅዱስ አባታችን ቅዱስ አባ አብርሃም ገዳማዊ ናቸው። በዚህ ቀን ሌላው አብርሃም አረፈ።
የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሣጽና ፈሪሃ እግዚአብሔርን በማስተማር አሳደጉት። ባደገ ጊዜም ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው ይመራው ዘንድ ሲለምን ኖረ። በሰባተኛውም ቀን በአልጋው ላይ ሳለ የእግዚአብሔር ቸርነት አነሳስቶት ከጫጉላ ቤት ወጣ። ብርሃን እየመራው ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋ። ዓለምን ከተወ በ10ኛው ዓመት አባትና እናቱ ብዙ ጥሪትን ትተውለት ሞቱ። እሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሌም በቀር ምንም ጥሪት አላኖረም። እንዲሁም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግስቱን አየ። በአንዲት ሀገርም አረማውያን ነበሩ። ከታናናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንዲት ቀንም አባ አብርሃምን ጳጳሱን አስበው ፍታቱንና ብልህነቱን አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገድደው በግድ አስጨንቆም ቅስና ሾመ። ወደዛም ቦታ ደርሶ ቤተክርስቲያን ሰራ። እነዚያን አረማውያን እርሱን ፈጣሪያቸው ወደ ማወቅ ይመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየ። በአንዲት ቀንም ወደ ጣዖቶቻቸው ቤት ገባ። ያን ጊዜም ጣዖታቱን ከመቀመጫቸው ጣላቸው። የሀገር ሰዎችን ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከሀገር አባረሩት። በጠዋትም በቤተ ክርስቲያን ውስጥ ሲጸልዩ አገኙት። ሁለተኛም በገመድ አስረው ወደ ከተማም ውጭ አጎትተው በላዩ አፈር ቆልለው እንዳይሞት ጥቂት መተንፈሻ ትተው አልፈው ከዚያ ሄዱ። በእግዚአብሔር ኃይል ተነስቶ ሄደ። ስለመመለሳቸውም ሲጸልይ አገኙት። በእንዲህ ያለ ስራም እየተጋደለ 10 ዓመት ኖረ። ክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። በአብ በወልድ በመንፈስ ቅዱስ ስም ከታናናሾቹ እስከ ታላላቆቹ ድረስ ሁሉንም አጠመቃቸው። ክብር ባለቤት በሆነ በጌታችን ክርስቶስ ሃይማኖትም ጸኑ። ከዚህም በኋላ በሃይማኖታቸው መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳያመጣበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማትባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። ሰይጣንም በሚያስፈራው በብዙ ስራ ይፈታተኑት ነበር። ቅዱስም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባ ምንም ሰዓት አላለፈችውም። በጥርሶቹም አልሳቀም፣ በከንፈሮቹ ፈገግ አላለም። ስጋውን ቅባት አልነካውም። ስጋውና ደሙን ከሚቀበልበት ጊዜ በቀር ፊቱንና እግሩን አልታጠበም። እናትና አባቱ በ6 ዓመቷ ትተዋት የሞቱ እህት ነበረችው። ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተዋት ፈሪሃ እግዚአብሔርን እያስተማራት 20 ዓመት እስኪሆናት ድረስ ትሕትናንም እያስተማራት በእርሱ ዘንድ አደገች። ከዚህም በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷንና አስኬማዋንም ለውጣ ወደ ሌላ ሀገር ሄደች። አባ አብርሃምም በዚያች ሌሊት ታላቅ ከይሲ ርግቢቱን ሲውጣት ጥቂት ቆይቶ ከእግሩ በታች ሲተፋት ራእይ አየ። በማግስቱም ማርያ ከቦታዋ ታጣች። አባ አብርሃምም ደነገጠ። ወደ እግዚአብሔርም ከብዙ እንባ ጋር ጸለየ እሷን ያገኛት ዘንድ። ከጥቂት ወራትም በኋላ እህቱ ያለችበት አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስናውን ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳላችበት ሀገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛንም ልብስ ለብሳ ባያት ጊዜ እጅግ አዘነ። ነገር ግን እንዳትሸሸው እንድታውቀውም አልሆነም። ከዚህም በኋላ ለሚያገለግላት አሽካር ከማርያ ጋር የሚደርሱበትን መብልና መጠጥ እንዳዘጋጀ የወርቅ ድናር ሰጠው፣ ርካሽ ስራ እንደሚፈልጓት ሰዎች ይመስላት ዘንድ። ከራት በኋላም ወደ ውስጠኛው ቤት አስገባት። በሩንም ዘጋ። እጇንም ይዞ ራሱን ገለጠላት። ባወቀችውም ጊዜ ደንግጣ እንደ በድን ሆነች። ልጅ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሺ፣ ወደ ቦታሽም ገብተሽ የቀድሞ ስርዓትሽን የሚያዥ አላት። እርሷም እሺ አለችው። በነጋም ጊዜ ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ። እህቱን ከሰይጣን እጅ ማርኳልና ወደ ቦታውን በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ስራ እየተማረች በብርታቷና በተጋድሎ ያዩ ሁሉ እስቲያደንቁ ጸንታ ኖረች። እግዚአብሔርም በዚች ቅዱስ ሰው እጆች ድንቅ ታምራቶችን አደረገ። አጋንንትንም በማስወጣት በሽተኞችንም በማዳን
ከ1 ዓመትም በኋላ የማርያም ንስሐዋን አይቶ በ70 ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያም እህቱም ከለቅሶ ጋር ትህርምትን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚህ በኋላ በሰላም አረፈች። ያዩአትም በፊቷ ሁሉ ስላለው ብርሃን እግዚአብሔርን አመሰገኑ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ዮሐንስ ጻድቅ ነው። በዚህችም ቀን የከበረ ተጋዳይ ወታደር ቅዱስ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም በከሃዲው በኦሎያኖስ ሰራዊት ውስጥ ወታደር ሆነ። ንጉሱም ከባልንጀሮቹ ወታደሮች ጋር ላከው። ክርስቲያን ወገኖቹንም በሚኖሩበት ቦታ ሁሉ እንዲያሰቃዩአቸው አዘዘ። እርሱም ለባልንጀሮቹ ጭፍሮች ክርስቲያኖች እጅግ እንደሚጠላቸውና እንደሚገስጻቸውም በጭልታም ገብቶ በጎ ነገር የሚሹትን ሁሉ ይሰጣቸው ያጽናናቸዋል። ሁልጊዜ ይጸልያል፣ ይጾማል፣ ይመጸውታል። የቅዱሳንንም አኗኗር ኖረ። ምስጉን ለእግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን። ያንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በነሐሴ 5 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት ቅዱስ አባ አብርሃም ገዳማዊ፣ ቅድስት ማርያም እህቱ፣ ቅዱስ ዮሐንስ ጻድቅ፣ አባ ፊልጶስ ዘደብረ ቢዘን ናቸው። ወርሃዊ በዓላት ደግሞ ቅዱስ ጴጥሮስ ሊቀ ሐዋርያ፣ ቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኔ ኢትዮጵያዊ፣ ቅዱስ አሞኔ ዘናሂሶ፣ ቅድስት አውጋንያ ሰማዕትና ጻድቅ ናቸው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።